ጀግናው ትሁትን አዳናት። ናቲ ተዋረደ። አባባ እና እድል ደስ አላቸው። ማዘር በጣም ደስ አላት። እስከ ዛሬ ስታስጨንቀኝ የነበረው ለካ አንተነህ ምን አይነቱ አረመኔና ጨካኝ ነህ ብላ በሚገባ ተናገረችው። ተመስገን የትሁትን አባት ትሰማኛለህ? እውነት ለመናገር የትሁት አባት ስለሆንክ አከብረሃለሁኝ፣ እወድሃለሁ። ነገር ግን ትሁትን በዚህ ልክ የምታስቸግራት ከሆነ አይደለም አንተን ይቅርና ማንንም የምፈራ አይነት ሰው እንዳልሆንኩኝ አንተም ጠንቅቀህ ታውቃለህ። ቆይ ደግሞ ይቅርታ አድርጌልሃለሁኝ ብለኸኝ አልነበረኝ ብሎ አለው። ታዲያ ይቅርታ አልኩህ እኮ አግባልኝ ልጄን ብዬ ሳይሆን እስከ ዛሬ ላደረከውን ነገር ነው ብሎ ተናገረው። በቃ ፋዘር ከዚህ በላይ ነገሩን ባንገፋፋው ይሻላል። እኔ እንግዲህ እስከማውቀው ድረስ ትሁት እና እኔ እንዋደዳለን። እናም በመካከላችን አንዲት ልጅ አለች። ከዚህ በኋላ ባትገባ ይሻላል። ካልሆነ ግን መቼም ቢሆን መቼም አይደለም አንተን ይቅርና ሁላችሁንም ነው የማዋርዳችሁ ብሎ አላቸው። እባክህን እንደዚህ ነገር ትሰማኛለህ? አንተ እኮ የማትረባ ሰው ነህ። ምክንያቱም ተመስገን እንኳ ያን ጊዜ በሚገርም ሁኔታ በቀን እንዲሁም ደግሞ ምንም ሳያፍነኝ ነው የወሰደኝ። አንተ ግን ገና ለገና ሴታ ሴት ስለሆንክና እኔ እንደማሸንፍህ ስለምታውቅ አፌን አፍና ወሰድከኝ። አሁን ምን አይነቱ ሰው ነህ ብላ አለችው። ትሰምኛለሽ አንቺ ሴትዮ አርፈሽ ትቀመጭ ከሆነ አርፈሽ ተቀመጭ፣ ካልሆነ ግን በእጅ ስበብ ትሆኛለሽ ብሎ አላት። መቼም ቢሆን መቼም አልፈራህም፣ ይልቁንስ ልቀቀኝ፣ ካልሆነ ግን ተመስገን መጥቶ ያዋርድሃል ብላ አለችው። እኔ ተመስገንንም ሆነ ማንንም አልፈራም፣ ደግሞም በላይ በላዩ 8 ልጅ ትወልጅልኛለሽ ብሎ አላት። ኧረ እባክህ ተው እንጂ እኔ ላንተ 8 ልጅ ይቅርና አንድ ቀን እንኳ አብሬህ አላድርም። ደግሞ ይሄንን ወደ ሳይሆን በግድህ ትቀበላታለህ ብላ አለችው። እሱን እንኳ እስኪ አብሮ ይቆየን ብሎ አላት። ተመስገን ልክ እንደመጣ ማያ እኔ ምልሽ እውነት ነው ወይ ብሎ ሲል ምኑ ያው አንቺ በስልክ የነገርሽ ነገርና እና የት ናት ትሁቴ ብሎ አለ። ትሁቴ ወስዷታል። ምን ቆይ አንቺ እንዴት እጅሽን አጣጥፈሽ እዚህ ቁጭ ታያለሽ? ወይስ ደግሞ እህትሽ እንድትጠለፍ ትፈልጊያለሽ ብሎ አላት። ምን እያልክ ነው ተመስገን? እንዴት እንደዚህ አይነት ነገር ትናገረኛለህ? ከምንምና ከማንም በላይ እህቴ እንድትገኝ የምፈልገው እኔ ነኝ። ግን ደግሞ አባዬን የግድ እዚህ ሁኜ ማጥናት አለብኝ። እነማን ጋርና የት እንዳገታት እህቴ ካላጠናሁኝ ላንተም ለኔም ችግር ነው ብላ አለችው። እንደዛ ከሆነ አባትሽ ያለበትን ቦታ ጠቁምኝ ብሎ ወደ አባትዮ ቦታ ሄዶ አዋረዳቸው። ቆይ አንተ ግን ምን አይነቱ ክብረ ቢስ ነህ? አንተ እኮ ትልቅ ሰው ነህ። እኔና ትሁት ላሳለፍነው ነገር እሷ ከሀገር ስትሰደድ አብሬ ተሰደድ፣ እሷም እስር ቤት ገባሁኝ። አሁን ደግሞ ተምሬ ፍቅር በልጦብኝ መጥቼ ይቅርታ ጠይቄህ አንተም ተስማምተህ እሷም ደግሞ ከእንደገና ፍቅር ጀምረን አብረን መሆን እየፈለግን ነበር። ሽማግሌ በቅርቡ ልልክልህ ነበር፣ ግን ደግሞ ከዚህ በኋላ ያንተን ፍቃድ ራሱ አልጠይቅም። ምክንያቱም ገና ለገና እንደዚህ ከተመስገን ጋር ትጋባለይ ብለህ ከሆነ ይህንን ወጥመድ ያዘጋጀኸው መቼም ቢሆን እኔ ላንተ ወጥመድ አልሸነፍልህም ብሎ አለው። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። አባባ እና እድል ቁጭ ብለው እሺ እንዴት ነሽ እድልዬ ብሎ ሲላት፣ አባዬ እኔማ በጣም ደህና ነኝ፣ ግን ደግሞ ይሄ ናቲ እያደረገ ያለው ነገር በጣም እውነት ለመናገር አጸያፊ ነገር ነው ብላ አለችው። አውቃለሁኝ፣ ግን ደግሞ ዛሬ ማታ ሁሉም ነገር ያበቃል፣ ካልሆነ ግን እናትሽ ይህንን ቤት ሽጠን ካልሄድን እያለች ጉድ እያፈላች ነው ብሎ አላት። አላውቅም ብቻ ተመስገን እኮ አሁን የለም።
እና አንድ ነገር እንዳያደርግህ ፈራሁኝ ብላ አለች። አይ መቼም ቢሆን መቼም መፍራት የለብሽም፣ ምክንያቱም እሱ እኔ ምንም ነገር አያደርገኝም ብሎ አለ። ይልቁንስ እንድመሽ ጸሎት አድርጊ፣ ከመሸ በኋላ ደግሞ ሁሉም ነገር ያበቃል ብሎ አላት። እንደዛ ከሆነ ምክንያቱም ማድረግ የምንፈልገውን ነገር በሙሉ አድርገን ጉዱ ይለያል ብላ አለች። በትክክል ምንም የሚያሳስብና የሚያጨናንቅህ የለም ብሎ አባባና ድል ተስማሙ። ማያ አባዬ ቆይ ተመስገንና ትሁት እኮ ይዋደዳሉ፣ ለምንድን ነው ከህይወታቸው የማትወጣ ብላ አለችው። ትሰምኛለሽ? ያን ጊዜም ተዋርጄ የቀረሁት በትሁት ነው። አሁን ደግሞ የምሞገሰውም የሰውም ልጅ የሚያከብረኝ ደግሞ ይህ እንደዛ ከሆነ ቢቀርብ ይሻላል። ምክንያቱም ትሁት መቼም ቢሆን መቼም ላንተ የምትንበረከክ አይነት አይደለችም ብላ አለችው። እሱንማ አብረን እናያለን። ቆይ አንቺ ግን ለምንድን ነው እኔ የምልሽን በሙሉ እሽሽ የምትዩ ብሎ አላት። አባዬ እኔ እኮ ተሸንፌያለሁኝ እና አንተ ደግሞ ሁሉንም ነገር አሸንፈኛል። ስለዚህ ካንተ ጋር ጦርነት ከምጀምር ብዬ ነው እንጂ ያልገባኝና የማላቅ ይመስልሃል እንዴ? ግን ደግሞ እኔና ትሁት አንድ አይደለንም። ትሁት በጣም ብዙ ነገሮችን አድርጋለች፣ አይታለች። እባክህ ልጇንም ሆነ እሷም እንዲሰቃዩ አትፍቀድ ብላ አለችው። እሱ ያንቺ ጉዳይ አይደለም፣ የኔና የኔ ጉዳይ ነው፣ አርፈሽ ተቀመጭ ብሎ አባረራት። ተመስገንና አባባ ተደዋውለው እኔ እመጣለሁኝ፣ ካልሆነ ልጄ ብቻህንማ አልተውህም ብሎ አለው። አይ አባዬ እንደዚህ እንዲሆን አልፈልግም፣ ምክንያቱም ሁሉንም ችግር መወጣት የምፈልገው ለብቻዬ ነው ብሎ አለ። በዛ ላይ ደግሞ ልጅህን ሳልይዝ በፍጹም አልመጣም አባዬ፣ ከዚህ በኋላ የወለዳት አባቷን በፍጹም ሽምግልና አልክም እሱ ጋር ብሎ አለ። ምን እያልክ ነው ልጄ? አዎ ከዚህ በኋላ በቅቶኛል። ማድረግ የምፈልገው እንደውም ሽማግሌ የምልከው አንተ ቤት ነው ብሎ አለ። ወይኔ ጉዴ! ቆይ እኔ ግን ምን አይነት አባት ነኝ? ትሁቴን እንኳ ማዳን እኮ አልቻልኩም እያለ ብቻውን መጨነቅና መጠበብ አበዛ። የአባባ ሚስት እባክህን ተረጋጋ። ታዲያ አንተ ምን ታድርጊ? የገዛ አባቷ አሳልፎ የሰጣትን ብላ ስትለው ግን እኮ ምንም ይሁን ምን መሰለሽ፣ አንድና አንዴ እውነት ለመናገር እሱ በጣም ጥሩና ሚስኪን ነው እና ደግሞ ተመስገን መቼም ቢሆን መቼም አይጎዳትም ብላ አለች። የእውነትሽን ነው? አዎ የምሬን ነው። እኔ እስከማውቀው ድረስ መቼም ቢሆን መቼም ተመስገን ማንንም ሰው አይጎዳም። ማለቴ የትሁትንም አባት ሆነ ማንንም ሳይጎዳ ሁሉንም ነገር አስተካክሎ ይመጣል። እባክህን አትጨነቅ ብላ አለችው። አንቺ እኮ የእውነትም የነፍስ ሐኪም ነሽ እና በጣም አመሰግናለሁ ብሎ አላት። አይ ማመስገንማ አይጠበቅብህም፣ ግን ደግሞ እውነት ለመናገር እኔ ማለቴ ትሁትን በጣም ነው የምወዳት። ካልሆነ ግን ብሎ ሲል ካልሆነ ታዲያ ነገ ተነስተን በጧት እንሄዳለን፣ ግን ደግሞ እንደዚህ እንድትጨነቅ አልፈልግም ብላ አለችው። ከዚህ በኋላ በቃ አልጨነቅም፣ ግን ደግሞ ዛሬ ማታ አንድ የማሳይሽ ነገር አለኝ ብሎ አላት። ምንድን ነው እሱ? እንግዲህ ለቀናት ስትጨነቂና ስታስቢ አልነበር እንዴ? እሺ ታዲያ እሱን ነገር ዛሬ እኔ አሳይሻለሁ ብሎ አላት። ብቻ ግን ያሰብኩት ነገር እንዳይሆን። ምኑ? ሰይጣኑን ነዋ። አታስቢ፣ ሰይጣንም ይሁን መልአክም እንግዲህ አብረን የምናየው ይሆናል ብሎ አለም። ተሙ ገጠር ከገባ በኋላ ቆይ መቼም ቢሆን መቼም ሳሊዛት አልወጣም። በዛ ላይ በእኔ የተነሳ ስንት መከራና ስቃይ አይታ ድጋሜ እንዴት ነው መከራና ስቃይ ልታይ የምችለው? ግን አባቷ ምን አይነት አረመኔና ጨካኝ ሰው ነው? እኔን አያድርገኝ እገለዋለሁ እያለ ብቻውን ዝም ብሎ ሲያብሰለስል ማያ መጣችና ተረጋጋ፣ ዛሬ ማታ አባዬና ልጁ ይገናኛሉ፣ ያን ጊዜ ተከታትለ እሱን መያዝ አለብህ ብላ አለችው። እንደዛም አይሆንም፣ እኔ በፍጹም እንደሱ በጨለማ ውስጥ ተገን አድርጌ አይደለም የምጋፈጠው ብሎ አለ። ምን እያልክ ነው? በትክክል ሰምተሽኛል። እኔ እንደዛ ሳይሆን እኔ ማድረግ የምፈልገው አንድና አንድ አለ። እሱንም ደግሞ ፊት ለፊት ተጋፍጬ ነው ትሁቴን የራሴ ማድረግ የምፈልገው እንጂ እኔ እንደሱ ሰነፍ አይደለሁም ብሎ አለ። እውነት አንተማ አብደሃል ብላ ስትለው ልክ ነሽ፣ እኔ
በትሁት ፍቅር ያላበርኩኝ ታዲያ በማላበድ እችላለሁ? አይደለም ለእኔ ስሜት ኑሯት ገና ለገና ስሜት ሳይኖራት እንኳ ምን ያህል እንደምወዳትና እንደማፈቅራት እኮ አልገባሽም ማያ ብሎ አላት። ውድ የትርሲቴ ሚዲያ ቤተሰቦቼ የዛሬው ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። የትሁት አባት ግን ስህተት